በ30 ቀናት ውስጥ ወደ ፈተና ክፍል ትገባለህ። በጠረጴዛ ላይ ትቀመጣለህ። እናም የቀረውን የህይወትህን አቅጣጫ የሚወስን ወሳኝ ፈተና ትፈተናለህ፣ ኢንትራንስ። ከዛ ነሐሴ መጨረሻ የፈተና ውጤት የሚለቀቅበትን ቀን እስኪ በአይነ ህሊና አስበው። የአይዲ ቁጥርህን ታስገባለህ፣ ስክሪኑ ይሽከረከራል። ከዛ ውጤትህ ሲመጣ ስንት እንዲሆን ነው የምትፈልገው? 270 አምጥቶ ለጥቂት ወደቀ መባል ትፈልጋለህ? ወይስ 370 አምጥቶ አለፈ መባል ይሻላል? ወይስ 470 አምጥቶ በደህና ውጤት አለፈ መባል ይሻላል? ወይስ 570 አምጥቶ ነቅንቆት በምርጥ ውጤት አለፈ መባል ነው የሚሻለው? በዛች ቀን እናትህ በኩራት ፈገግ የምትልበት፣ አባትህ ኮራውብህ የኔ ልጅ የሚልበትን ቅጽበት ትፈጥራለህ። ወይ ደግሞ ውጤት ሳይመጣ ቀርቶ ሁሉም ማዝነው ዝም ብለው የሚያጎነብሱበትን ቅጽበት ትፈጥራለህ። ጎበዝ ብትሆንም ባትሆንም በቀጣዩ 30 ቀን የምታደርገው ነገር ውጤትህን ከፍም ዝቅም ያደርግሃል። ወይ ያሳልፍሃል ወይ ይጥልሃል። አሁን በዚህ ሰዓት ሁለት አይነት ተማሪዎች አሉ። የመጀመሪያዎቹ ምክንያት ሰበብ ይደረድራሉ። አጥንቼ እኮ አልጨረስኩም፣ ብዙ ይቀረኛል፣ ደግሞ ምንም ነገር አላስታውስም፣ ገና ዝግጁ አይደለሁም ለፈተናው፣ ስለዚህ በደንብ ደጋግሜ አጠናለሁ በ30 ቀን ይላሉ። ሁለተኛዎቹ ደግሞ ብዙ የሚቀረኝ ነገር አለ፣ የረሳሁትም ነገር ይኖራል፣ 30 ቀኑን ግን ደጋግሜ በማጥናት አላባክንም ብለው በሚቀጥሉት 30 ቀን ውስጥ ህይወታቸውን በሙሉ የሚቀይር ውሳኔ ያሳልፋሉ። አሁን በ30 ቀን እንዴት እንደምትዘጋጅ አሳያለሁ። የምልህን ካደረክ ደግሞ እስከ ዛሬ ተዘናግተህ ብትቆይ እንኳን ቢያንስ ማለፋ ውጤት ታመጣለህ። በትንሹም ቢሆን ስትዘጋጅ ስታጠና ከቆየህ ደግሞ ከ500 በላይ ማምጣት ትችላለህ። የመጣሁት ላነቃቃህ አይደለም፣ ሪያሊስቲክ የሆነ እውነተኛ የሆነ ፈጣን ለውጥ የሚሰጥህን በሳይንስ የሚደገፍ ብሔራዊ ፈተና የምታልፍበትን መንገድ ነው። ይህን የ30 ቀን የክለሳና የኢንትራንስ ፈተና ቻሌንጅ ከተገበርከው ነሐሴ ላይ ውጤት ሲወጣ ታሸንፋለህ። ቸል ካልከው ግን ወይኔ አድርጌው ቢሆን ኖሮ ብለህ ይቆጭሃል። ምርጫው ቀላል ነው። በሚቀጥሉት ጥቂት ደቂቃዎች ውስጥ 3 ነገር እነግርሃለሁ። አንደኛ፣ ከ500 በላይ እንድታመጣ አሁን ምን ማድረግ አለብህ የሚለው እናወራለን። አይኑ የቀራችሁ ጊዜ ከ1 ወር አይበልጥም፣ ግን የምታደርጉትን አሳጥሬ ነው የምነግራችሁ። ሁለተኛ፣ የ30 ቀን የክለሳ ፕሮግራምና የኢንትራንስ ፈተና ቻሌንጁ ምን እንደሚመስል እነግራችኋለሁ፣ ስትራቴጂው። ሶስተኛና መጨረሻ ላይ ደግሞ ጊዜው ሳያልፍብህ አሁኑኑ እንዴት እንደምትጀምር ወዲያውኑ ነግሬህ እጨርሳለሁ። ይሄ ለ2018 ተፈታኞች የምሰራው የመጨረሻ ቪዲዮ ነው። ከዚህ በኋላ ሌላ እድል የለም። እነዚህ 30 ቀናት ዩኒቨርሲቲ ትገባለህ አትገባም የሚለውን ይወስናሉ። ስለዚህ በጥንቃቄ አድምጠኝና የምልህን በሙሉ አድርገው። አንደኛና የመጀመሪያው ከ500 በላይ እንድታመጣ አሁን ምን ማድረግ አለብህ የሚለውን እናውራ። ብዙ ተማሪዎች አንድ የሚያምኑበት ትልቅ ውሸት አለ። አሁኑኑ ላፍርሰው። ሁሉንም ምዕራፎች ወይም ቻፕተሮች ጥንቅቅ አድርጌ ካነበብኩኝ ከፍተኛ ውጤት አመጣለሁ ብለው ያስባሉ። ስህተት፣ በጣም አደገኛ ስህተት ነው ይሄ። አሁን ባላችሁበት ደረጃ ላይ አዲስ ምዕራፎችን ለመጨረስ መሞከር ትልቅ ስህተት ነው። ለምን ካላችሁ፣ ምክንያቱም አይምሮህ 30 ቀን ብቻ እንደቀረህ እያሰበ በጫና ውስጥ ሆኖ አዳዲስ ዕውቀት መረጃዎችን መቀበልና ማስታወስ ይቸገራል። ነገር ግን አይምሮህ የጥያቄዎችን ባህሪ ወይም ፓተርን የመለየት ተፈጥሯዊ ብቃት አለ። ከፍተኛ ውጤት የሚያመጡ ተማሪዎች በዚህ ሰዓት ዝም ብለው አያጠኑ። አይምሯቸው የፈተና ጥያቄዎችን አወጣጥ እንዲለምድ ነው የሚያሰለጥኑት። ይሄ በሳይንስ የተረጋገጠ እውነት ነው። ይኸውላችሁ፣ አይምሮ በደንብ ማስታወስ ወይም ሚሞራይዝ ማድረግ የሚችለው ዝም ብሎ በማንበብ ሳይሆን ጥያቄዎችን በመስራት ስህተትን በማወቅና በማስተካከል በሪትራይቫል ፕራክቲስ ነው፣ በድግግሞሽ። ራስህን ብዙ ፈተና ስትፈትነው አይምሮ ኮንሰፕቱ ፎርሙላውን በደንብ እንዲያስታውስ ታደርገዋለህ። ለዚህ ነው ብዙ ፈተናዎችን የሚሰሩ ተማሪዎች ሁልጊዜም ብዙ ከሚያጠኑ ተማሪዎች በላይ ውጤታማ የሚሆኑት። ስለዚህ 30 ቀኑን ቀጣዩን 30 ቀን በሙሉ ወደ ፈተና መንፈስ ወይም ኤግዛም ሞድ ትገባለህ።
ካለፉት 4 ዓመታት ጀምሮ አንተ በመማር ድባብ ወይም ለርኒንግ ሞድ ውስጥ ነበርክ። ትማራለህ፣ ታጠናለህ። ሚድ ፈተናም ሆነ ፋይናል ፈተና ትናንሽ ፈተናዎች ናቸው። ትምህርት ቤት ለፋይናል 2 ቻፕተር 3 ቻፕተር ነው የሚፈትኑ። ይሄ ኢንትራንስ ፈተና ግን ይለያል። ብሔራዊ ፈተና ይሄ ፈተና የተወሳሰበ ነው። በአንድ ትምህርት ከ20 በላይ የተለያዩ ምዕራፎች ይመጣሉ። የተቀላቀሉ ሐሳቦች ናቸው። በአንድ ደቂቃ ውስጥ ከ9ኛ ክፍል ኬሚስትሪ አቶሚክ ስትራክቸር ወደ 12ኛ ክፍል ፖሊመር እንድትዘል ያደርጋል። ጥያቄ ሲፈልግ የ9ኛ ክፍል ማትስ ነምበር ሲስተም እየጠየቀ ትንሽ ቆይቶ የ12ኛ ክፍል ካልኩለስ እና ሊኒየር ፕሮግራሚንግ ይጠይቃል። ግራ ያጋባሃል። አይምሮህ ደግሞ ለዚህ አልሰለጠነም። አይምሮ በሰከንዶች ውስጥ ከ9ኛ ክፍል ጂኦግራፊ ተነስቶ ወደ 12ኛ ክፍል ጂኦግራፊ የመዝለል ልምድ የለውም። ጥያቄው ከባድ ከሆኑ አይደለም ባይዘዌ ድብልቅልቅ ያለ ስለሆነ ግራ ይገባሃል። አይምሮ ያንን የተወሳሰበ ሁኔታ እንዲለምደው ካላደረከው ፈተና ክፍል ስትገባ ትደነግጣለህ። ሁሉንም ነገር ትረሳዋለህ። ቀላል የሆኑ ጥያቄዎችን ሳይቀር ትሳሳታለህ። ከዛ ፈተናው ቀላል ቢሆን እንኳን ብዙ ጥያቄ ኤክስ ስለሚገባበት ትወድቃለህ። ታዲያ ምን ላድርግ ካላችሁ አይምሮህን ወደ ፈተና መንፈስ ወይም ኤግዛም ሞድ እንዲገባ እናደርገዋለን። ከግንቦት 6 ጀምሮ ከፊታችን ሐሙስ ጀምሮ የፈተና ፕሮግራም አውጥተንላችሁ ለሚቀጥሉት 30 ቀናት በየቀኑ 2 ሙሉ የብሔራዊ ፈተናዎችን ትሰራለህ። በየቀኑ ለምሳሌ ማትስና እንግሊሽ በአንዱ ቀን ትፈተናለህ። በቀጣዩ ቀን ፊዚክስና ኢሲቲ፣ ሶሻል ከሆንክ ሂስትሪና ኢሲቲ፣ ከዛ በቀጣዩ ቀን ኬሚስትሪና ባዮሎጂ፣ ሶሻል ከሆንክ ሂስትሪና ጂኦግራፊ። ለ30 ቀን እንደዚህ እያደረግን በየቀኑ 2 ሙሉ ብሔራዊ ፈተናዎችን ትፈተናለህ። ፈተና ስትፈተን የምትሰራውን እያንዳንዱ ስህተት ከፈተናው የሚሰጥ ቀጥተኛ ትዕዛዝ ነው። ይሄ ማለት ይችን አስተካከል አለበለዚያ ነጥብ ታጣለህ ይልሃል ኤክስ። አብዛኞቹ ተማሪዎች የሚወድቁት እዚህ ጋር ነው። የፈተና ጥያቄዎችን ይሰራሉ እኮ ነገር ግን ስህተታቸውን ያልፉታል፣ አያርሙትም። ውጤታቸውን አይተው ለምን ኤክስ እንደገባባቸው ሳያውቁ ያልፋሉ። ስለዚህ ያ ጥያቄ ደጋግሞ ይመጣል፣ እነሱም እየደጋገሙ ይሳሳታሉ። ብዙ ፈተና ቢሰሩ ውጤታቸው አይሻሻልም። ይሄ ማለት ትላንትና ከገጨኸው እንቅፋት ጋር ነገም ከነገ ወዲያም እየሄድክ መጋጨት መላተም ማለት ነው። ፈተናውን ከተፈተንክ በኋላ ለምሳሌ ማትስ ከ60 35 አመጣ፣ 25 ኤክስ ገባብህ። የትኛው ጥያቄ ነው ኤክስ ገባብህ? ኮሬክሽን በደንብ ታያለህ። ከዛ በአንድ ቻፕተር ላይ ብዙ ጥያቄ ከተሳሳት ያንን ቻፕተር ተመልሰህ ትከልሰዋለህ። ስለዚህ በሚቀጥለው ከዛ ቻፕተር ምንም ስህተት አትሰራም። ለ25ቱም ጥያቄ ጥፋትህን ካወቅ በሚቀጥለው ከ60 40 ቤት ትገባለህ። አሁንም ሳትሰለች 40 አምጥተህ ስህተትህን ካስተካከልክ 50 ቤት ትገባለህ። አሁንም ካስተካከልክ በቀጣዩ ፈተና እንደ ሲፈኔ ወይም እንደ ካሊድ 60 ከ60 ማትስን ታመጣለህ። እነሱም እኮ ከዚህ የተለየ ነገር አላደረጉም። ባልኩህ መንገድ ትለማመዳለህ። የማስታወስ ብቃት ይኖርሃል። አንደኛ፣ ሁልጊዜም ፈተና ላይ የማይቀሩ ጥያቄዎችን ታውቃለህ። ሁለተኛ፣ ፈተና ክፍል የሚገርም የጊዜ አጠቃቀም ይኖርሃል። ገባ? ከዛ አራተኛ፣ በራስ መተማመንህ ይጨምራል። የፈተናው ቀን ደርሶ ይኸውልህ የ2018 ብሔራዊ ፈተና ሲሉህ በኦንላይን ይሆናል፣ በወረቀት ይሆናል። አትደነግጥም። ምንም አዲስ ነገር አይኖርማ። ምንም የሚያስፈራህ ነገር አይኖርም። ይህንን ጥያቄ እኮ ከዚህ በፊት ሰርቼዋለሁ፣ ተለማምጄዋለሁ፣ ቀላል ነው የሚል ስሜት እየተሰማህ ነው የምትሰራው። አስበው፣ ያ ነው እውነተኛ ስማርትነት ማለት። አሁን ብዙ ተማሪዎች ጥያቄ ይኖራቸዋል እዚህ ጋር። ታዲያ አንድም ነገር ሳላጠና ፈተና ብቻ እየሰራው ነው 30 ቀኑን የማሳልፈው ካላችሁ ጥሩ ጥያቄ ነው። በእነዚህ 30 ቀናት አዲስ ጥናት የለም ነው ያልኳችሁ እንጂ ክለሳማ እናደርጋለን። ማጥናት አቁም፣ መከለስ ግን ጀምር ማለት ነው። አንዳንዶቻችሁ ምን እያሰባችሁ እንደሆነ አውቃለሁ። ግን እኮ ሁሉንም አልጨረስኩም፣ ገና ያልጀመርኳቸው ያልነካኋቸው ምዕራፎች አሉ እያላችሁ ይሆናል። ግን በጥንቃቄ አድምጠኝ። አሁንም ቢሆን ከዜሮ ለመጀመር የ300 ገጽ መጽሐፍ ለማንበብ ጊዜ የለህም። ግን ያልሸፈንካቸው ምዕራፎች፣ የረሳሃቸው ነጥቦችስ ታዲያ ምን ይሻላል? መፍትሄው አንድ ነገር ነው። በእያንዳንዱ ዩኒት ውስጥ ያለውን ወሳኝ ነገር፣ ኢንትራንስ ላይ የማይቀረውን ነገር ብቻ በሾርት ኖት ወይም በአጫጭር ኖቶች ታጠናለህ፣ ትከልሳለህ። ታዲያ ለሁሉም ትምህርት የሚሆን ምርጥ የሆነ ሾርት ኖት ከየት አመጣለሁ ካልክ ባለፉት ዓመታት የወጡ እያንዳንዱን የብሔራዊ ፈተና ጥያቄዎች ወስደን ከመጽሐፍ ከቴክስት ቡክ ምዕራፍ ጋር አገናኝተን አሳጥረን በፈተና የማይቀሩ አጭር ኖቶችን ሾርት ኖቶችን አዘጋጅተናል። እኛ የፈተና ጥያቄዎችን ወደ አጭር ማስታወሻነት ቀይረናቸዋል። ባጭሩ
በዛ ቻፕተር ስንት ጥያቄ እንደሚወጣ ሁሉ እንነግርሃለን። ከፈለክ ጥያቄውን ራሱ ከነመልሱ ከታች ማየት ትችላለህ። ከዛ ይህንን እንዳትረሳው ሚሞራይዝ አድርገው ብለን ወሳኞቹን ነገሮች እንነግርሃለን። የኛን ማስታወሻዎች ስታነብ ዝም ብለህ ቲዮሪ ወይም ኮንሰፕት እያነበብክ አይደለም። ብሔራዊ ፈተና ላይ በየቻፕተሩ ሁሌ የሚጠየቀውን ነገር እያወቅህ ነው። ስለዚህ ኤክስ አይገባብህም። በእነዚህ ሾርት ኖቶች በአጭር ቀናት 6ቱንም ትምህርቶች መከለስ ትችላለህ። ኢንግሊሽና ኤስኤቲንም ጨምሮ ጊዜ ትቆጥባለህ፣ ብዙ ነገር ታስታውሳለህ። ለአንድ ቻፕተር 50 ገጽ ስታነብ ከመዋል ይልቅ በእኛ ሾርት ኖት አንድ ቻፕተር በ20 ደቂቃ ወይም በ30 ደቂቃ ከልሰህ ትጨርሳለህ። በቀጣዮቹ 30 ቀናት 2 ነገር ነው ካንተ የሚጠበቀው። አንደኛ የብዙ ዓመት ፈተናዎችን በፕሮግራም እየሰራህ ድክመትህን ትለያለህ። ከዛ ሁለተኛ በአጭር ኖት ሁሉንም ቻፕተሮች ሁሉንም ትምህርቶች በሙሉ ትከልሳለህ። አለቀ። ይህንን ሲያደርግ 280 አምጥቶ የሚወድቀውን ተማሪ 450 500 ሊያመጣ ይችላል። ልክ ነህ ቴንኪው የምትለኝ ነሐሴ ላይ ውጤትህ ሲመጣ ነው። እኔ እኮ ጎበዝ አይደለሁም፣ 11ኛ ክፍል ላይ ብዙ ጊዜ አባክኛለሁ፣ መምህሮቼ ምዕራፉን አልጨረሱልኝም፣ ማጥናት ያልጀመርኩት ትምህርት አለ፣ ብዙ ቻፕተር እኮ ይቀረኛል እያልከኝ ይሆናል። እስኪ እነዚህን ምክንያቶች ውጤትህ ሲመጣ ብትወድቅ ለእናትህ ወይ ለአባትህ ብትነግራቸው ልጄ ልክ ነህ ብለው በቀላሉ የሚጽናኑ ይመስልሃል? አይጽናኑም። ማንም አይረዳህም። ሰበቦችን አቁመህ አሁን ባልኩ መሰረት ተዘጋጅ። አሁን የ30 ቀን የክለሳ ፕሮግራምና የኢንትራንስ ፈተና ቻሌንጁ ምን እንደሚመስል ልንገራችሁና ዝግጅታችንን ወዲያውኑ እንጀምር። ጊዜ የለም። ግንቦት 6 ላይ የ30 ቀን የክለሳ ፕሮግራምና የኢንትራንስ ፈተና እንጀምራለን። የፊታችን ሐሙስ ቅድም እንደነገርኳችሁ በየቀኑ ፕሮግራም አውጥተን 2 ሙሉ ትምህርቶችን ልክ እንደ ትክክለኛው ፈተና ሰዓት መድበን እንፈትናችኋለን። ከፈተና በኋላ ወዲያውኑ ፈተናው ይታረማል። ውጤታችሁን ታውቃላችሁ። መልሱን ከነማብራሪያው እንነግራችኋለን። የፈተና ፕሮግራሙን አስቀድመን ፖስት እናደርጋለን። ዛሬ ሐሙስ ማትስና እንግሊሽ 2017ን እንፈተናለን እንላችኋለን። ነገ ኤስኤቲ እና ፊዚክስ ነው ወይም ሂስትሪ ነው የ2017 እንላችኋለን። ከነጎዲያ ደግሞ ኬሚስትሪ እና ባዮሎጂ፣ ሶሻል ከሆንክ ጂኦግራፊ እና ኢኮኖሚክስ የ2017 እንልሃለን። ፕላኑን ብቻ ሳይሆን ፈተናውን ራሱ ፖስት እናደርጋለን። እዛው ሰዓት እንይዝላችኋለን። በ3 ቀን ውስጥ የ1 ዓመት ኢንትራንስ እንጨርሳለን። ምክንያቱም ታውቃላችሁ ትክክለኛው ፈተናም እንደዛ ነው። በቀን 2 ትምህርት ነው የምትፈተኑት ለኢንትራንስ ለ3 ተከታታይ ቀናት ማለት ነው። በድምሩ 6 ትምህርቶችን ነው ሰኔ ላይ የምትፈተኑት። ስለዚህ ልክ እንደ ዋናው አድርገን እንለማመዳለን። ምንም አዲስ ነገር አንጨምርም። 2017ን ስንጨርስ ወደ 2016 ከዛ 2015 እያልን ወዳለፉት ዓመታት ወደኋላ 7 ዓመት ሄደን እንሰራለን። በየመሃሉ ደግሞ ሞዴል ፈተና ይኖረናል። ከሁሉም ክልል የተውጣጣ ፈተና፣ ከአማራ ክልል፣ ከኦሮሚያ ክልል፣ ከትግራይ፣ ከአዲስ አበባ፣ ከሁሉም ክልል። እነዚህ ሞዴል ፈተናዎች ደግሞ እንደ ወርቅ ናቸው፣ ወሳኝ ናቸው። ለምን ካልከኝ ምክንያቱም ዛሬ በክልል ሞዴል ፈተና ላይ ያየኸው ጥያቄ ነገ በብሔራዊ ፈተና ላይ ድጋሚ ሊወጣ ይችላል። ስለዚህ 4 ዙር ሞዴል ፈተና ይኖረናል። ሁሌም 6ቱን ፈተና ጨርሰህ ስትፈተን ውጤትን ከ600 እየደመረን እንነግራለን። የ2017ን ይህን ያህል አመጣ፣ 2016ን ይህን ያህል፣ ሞዴሉን ይህን አመጣ እያልን ከ600 እንነግራለን። ከዛ ደግሞ ቶፕ የሚያመጡ 30 ተማሪዎች አፕሊኬሽኑ ላይ እንደምታውቁት ውጤታቸው ይለጠፋል። ሌላው ወሳኝ ነገር ሾርት ኖቱ ነው። ለሁሉም ትምህርት የምትከልሱበትን ሾርት ኖት እዛው እንሰጣችኋለን አፕሊኬሽኑ ላይ። ቅድም እንዳልኳችሁ ሾርት ኖት ያዘጋጀነው ከመጽሐፍ ላይ ገልብጠን አይደለም። እያንዳንዱን የብሔራዊ ፈተና ጥያቄ በማየት ተማሪው ይህን ጥያቄ ለመመለስ በትክክል ምን ማወቅ አለበት ብለን እንጠይቅና መልሱን ነው የምንነግራችሁ። እያንዳንዱ ፎርሙላ፣ እያንዳንዱ ዴፊኒሽን፣ ኮንሰፕት በምዕራፍ ተከፋፍሎ በግልጽና በማይረሳ መንገድ ተዘጋጅቷል ኖቱ ላይ። እንግሊሽና ኤስኤቲ ላይ ሳይቀር ሁሌ የማይቀሩትን ቮካብለሪዎች፣ አናሎጂዎች፣ ሎጂካል ሪዝኒንጎች አንድም ነገር አይቀርም እዛ ኖት ላይ። ስለዚህ አንተ በየቀኑ ምን ታደርጋለህ ማለት ነው? አንደኛ የምንሰጥህን ያለፉት ዓመታት ፈተናዎች በፕሮግራማችን መሰረት ትሰራለህ፣ መልስህን ታረጋግጣለህ፣ ደካማ የሆንክባቸው ነጥቦች ትለያለህ። ሁለተኛ በአጭር ማስታወሻዎች ትከልሳለህ፣ ሳትጨነቅ በ30 ቀን ሁሉንም ትምህርት ድብን አድርገህ ትጨርሳለህ። በየቀኑ ጠዋትና ማታ ደግሞ አፕሊኬሽናችን ላይ ቴሌግራም ቻናላችን ላይ
@futurex app ይባላል የቴሌግራም ቻናላችን። በነገራችን ላይ በየቀኑ የምትፈተነውን ፈተና ጧትና ማታ እንነግርሃለን። አፕሊኬሽን ውስጥ ገብተህ ትፈተናለህ። ከዛ እዛው ሾርት ኖቱን ትከልሳለህ። በጣም ግራ የገባ ቻፕተር ካለ እዛው አፕሊኬሽን ውስጥ ቪዲዮ ትከፍትና እያሳለፍክ ቶሎ አየት ታደርጋለህ እንድታስታውሰው። ማታ መልእክት እንልክልሃለን። ስራህን ጨረስኩ፣ የዛሬውን ፈተናውን ጨረስኩ እንልሃለን። ሳትጨርስ መተኛት አትችልም እንልሃለን። ዲሲፕሊን እንዲኖርህ፣ እንድትጠነክር፣ እንዳትሰለች፣ ተስፋ ቆርጠህ እንዳታቆም እንደ ታላቅ ወንድም እንከታተልሃለን። እስከ ፈተና ክፍል ድረስ ከጎንህ ነን። ምክንያቱም ያለ ዲሲፕሊን ምርጥ የተባለ እቅድ ቢኖርህ እንኳን ዋጋ የለውም። ጨርሰናል። ታዲያ አሁኑን እንዴት ነው መጀመረው? የ30 ቀኑን የክለሳና የኢንትራንስ ቻሌንጅ ከናንተ ጋር መጀመር ፈልጋለሁ ካልክ የፊውቸርኤክስ አባል ከሆንክ ሁሉም ነገር በነፃ ነው። አፕሊኬሽኑ ከሌለ አባል ካልሆንክ ደግሞ ወደ ፕሌይ ስቶር ሂድና ፊውቸርኤክስ ብለህ አፕሊኬሽኑን ስልክ ላይ ጫነው። አፕሊኬሽኑ ካለህ ራሱ አፕዴት አድርገው ድጋሚ ፕሌይ ስቶር ላይ ገብተህ ማለት ነው። ከዛ ደግሞ 30ውንም ቀን ከናንተ ጋር ተዘጋጅቼ በምርጥ ውጤት ማለፍ እፈልጋለሁ። እንዴት ልጀምር ካልክ አፕሊኬሽኑ ላይ ፊት ለፊት ገና እንደገባህ አሁን እንዴት ልጀምር የምትል ምልክት አለች። እሷን ትነካታለህ። እዛ ላይ ያለውን የክፍያ አማራጭ በተለይ ለ12ኛ ክፍሎች ለ2018 ተፈታኞች 3 አይነት አማራጮች አሉ። አንዱን ትመርጥና ወዲያውኑ ትጀምራለህ። በ30 ቀን ውጤትህን መቀየር ትችላለህ። አሁን ወስን። የፊታችን ሐሙስ ግንቦት 6 እንጀምራለን። ቶሎ ተቀላቀለን። ይሄን ቪዲዮ ዘግይቼ ነው ያየሁት ብዙ አመልጦኛል ካልክ በጣም ሶሪ፣ ጊዜው በጣም እየሄደ ነው። እንደዛም ሆኖ ግን ተስፋ አትቁረጥ። በ10ኛው ቀን ተቀላቅሎ በሙሉ ዲሲፕሊን የሚሰራ ተማሪ ከመጀመሪያው ቀን ጀምሮ በቸልተኝነት ከሚከታተል ተማሪ ይበልጣል። ተስፋ አትቁረጥ። ካለህበት ጀምር። አሁኑኑ ተቀላቀለን። የፈተና ፕሮግራሙና ሾርት ኖቱ በማንኛውም ጊዜ ለሚጀምር ተማሪ በሚመች መልኩ ነው የተዘጋጀው። ሁላችሁም በምርጥ ውጤት እንድታልፉ ምኞቴ ነው። ፈጣሪ ከናንተ ጋር ነው። በርቱ። በ30 ቀን የክለሳ ፕሮግራምና የኢንትራንስ ፈተና ቻሌንጅ እንገናኝ። መልካም ዕድል።